ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ አበረታቱኝ። ሰብስክራይብ ለምታደርጉኝ እጅግ አድርጌ አመሰግናለሁኝ። እንግዲህ ዛሬም በድጋሚ ተከስቻለሁ። ቡዜን እንዲሁም ደግሞ እዛኛው ሰፈር ምን እየተካሄደ ነው የሚለውን እንግዲህ አንዳንድ ነገሮችን አብረን እንወያያለን ጋይስ። ምንም አዲስ ነገር የለም በነገራችን ላይ የምሬን ነው የምላችሁ። ሁሉም ነገር በሩታ የተጀመረ በሩታ የተከናወነ በሩታ ያመጣችው ሩታ ያስጀመረችው ሩታ ያስኬደችው በቃ ሁሉ ነገር በሩታ የተጀመረ መንገድ ነው ጋይስ። ምንም አዲስ ነገር የተፈጠረና እዛ ጋር አብርሃም ሄዶ ሄርሜላ ጋር ሄዶ ምንም የፈጠረው አዲስ ነገር እኔ አላየሁም። እናንተ አይታችኋል? ምንም አላየሁም። የምሬን ነው የምላችሁ። አጨብጫቢዎቹም ሌሎች ሰዎች ቢሆኑ እንኳን የአብርሃም ጓደኞች የድሮዎቹ ወደዚች ወደ ሄርሜላ አልመጡም እንጂ ከአብርሃም ጓደኞች ከድሮዎቹ ማለቴ ከመጀመሪያ ጓደኞቹ አቤል ብቻ ነው እዛ ጋር ያለው። ሌሎቹ ከጊዜያቶች በኋላ የመጡ ናቸው። እና ጋይስ ምንም አዲስ ነገር እየተፈጠረ ነገር የለም። የምሬን ነው የምላችሁ። እስኪ ጎዳና ለጎዳና እጇን እየያዘ ቢሮጥ ሩታ ያስተማረችው ነው። እግር ለእግር እያጋጨ ከሄርሜላ ጋር ቢጫወት ምንድን ነው የሚባለው? እያጫወተ ጋይስ ስሙን አላውቀውም። ሩታ ያለማመደችው ነው። በኤቢሲዲ በሉት። ሩታ ያስተማረችው ምን ያላስተማረችው ነገር አለ? ሩታ የምሬን ነው የምላችሁ። ኮፒ አድርጎ ከሩታ ኮፒ አድርጎ ሄርሜላ ጋር ሄዶ ፔስት እያደረገ ነው። አለቀ። ምንም የተፈጠረ ነገር ምንም አዲስ ነገር የለውም። አዲስ ህይወት ጀመረ አብርሃም ትላላችሁ እንጂ ሴት ነው እንጂ የቀየረው አብርሃም ምንም የተቀየረ ነገር የለም። ሩታ ጋር ሲያደርግ የነበረውን ነው ሄዶ ሩታ ሄርሜላ ጋር እየሆነ ያለው ማለት ነው። እና ይሄ ምንም አይደንቀንም። የምሬ ነው የምላችሁ። ምንም አይደንቅም። ምንም አዲስ ነገር የለውም። ሄርሜላና አብርሽዬ ወደፊት ሄርሚ አንቺ እንደዚህ ነሽ፣ ሄርሚ ንጹህ ልብ ነሽ፣ ሄርሚ ምንድን ነሽ የምትሉ ሁሉ ማለት ነው ምንም አዲስ ነገር የለውም ጋይስ። ከምሬ ነው የምላችሁ። እና ቡዜ ደግሞ ተረጋጊ በቃ። እስኪ እንደ ትልቅ ሰው ሁኝ፣ እንደ አዋቂ ሁኝ። መቼም የሁለቱም የአብርሃምም የሩታም ታላቅ ነሽ ብዬ ነው ማስበው። ስለዚህ ማሰብ ብቻ ሳይሆን ታላቅ ናት። ታላቅ እህት ደግሞ እናት ትተካለች ይባላል። እንደ ታላቅ ሁኝ፣ ትዳርን እንዳየ ሰው ሁኝ፣ ልጅ እንዳለው ሰው ሁኝ። ልጅ አለሽ አይደል? እንደ ወልደሽ አይተሽዋል። ስለዚህ በዚህ ልክ አብርሃም የሆነ ነገር ሲፈጥር ፊት ብለሽ መተሽ ለምን እንደዚህ ይሆናል? ኤፍሬም ይለያል ከነሱ ጋይስ። የምሬን ነው የምላችሁ። እኔ ከየት እንደወጣ አላውቅም። ኤፍሬም የእናቱ ልጅ እንጉርጉር ነው ይባላልና እንደዛ አይነት ነገር። ኤፍሬም እና ዴቭ ይለያሉ። ቡዜና አብርሽ ደግሞ አንድ ናቸው። ሁለት ድንጋይ ራስ ማለት ነው። እዛ ጋር ሄደክ የማታውቀውን ነገር መናገር የለብህም። እዛ ጋር ሄደክ አንተ ብዙ ማቅታቃቸው ነገሮች አሉ። አንተ ልጅ ነክ ልጅ ነው እንዴ? 18 ዓመት አልወደውም ወዩዩ አትገርማችሁም ጋይስ? ልጅ ነክ አንተ ምንም የምታውቀው ነገር የለም። ስለ እርግዝና ላለችም ምን ሆኖ ልጅ ኤፍሬም? እንደውም ካልሽ አንቺና ቡዜና አብርሃም ናቸው ልጅነታችሁን ያልጨረሳችሁ። አዎ የምሬ ነው የምላችሁ። ቁጥር አስቆጠራችሁ እንጂ አስተሳሰባችሁ ልጅ እንኳን አያክልም። እንደው እናንተ ሁለቱን ነበር እንደዛ ማለት ማን በነገራችሁ እንጂ። እና እዛ ጋር ቀለበት ሊያደርግ ነው፣ ፕሮግራም ተጀመረ። ጋሽዬ በዛ ወጣ በዚህ ግብ ሲጀመር ጋሽዬ እኮ ሄርሜላ ሽማግሌ እንደማይልቅ ጠንቅቃችሁ ታውቃላችሁ ሁላችሁ ማለት ነው። ምክንያቱም ትናንትና ሽማግሌ ልኮ ሰርግ ሳይደግስ ወልዶ እየተፋታውን ሰውዬ ድጋሚ ደግሞ ከሌላ ሴት ጋር ተገናኝቻለሁ ሂድ ሽማግሌ ብለው ጋሽዬ ሽምግልና የሚልክ ይመስላችኋል? ኧረ ጋይስ አትሳሳቱ። አይሄድም ጋሽዬ ማለት ነው። የምሬ ነው የምላችሁ። አባቶች እንደኛ አይደሉም በነገራችን ላይ ማለት እኛ እንደምናስበው የኛ የጊዜ ልጆች አይደሉም አባቶች። ገባችሁ? ብዙ አስተሳሰብ አላቸው እነሱ በመጡበት ጊዜ ነው የሚያስቡት። እነሱ በመጡበት መንገድ ነው የሚያስቡት። አብርሃም ለሄርሜላ ቀለበት ቢያደርግላት በእነኛ በወጠት ትላንትና ጠረጴዛው ላይ አውጥተው ውጡ ወደ ላይ ብለው ወደ ላይ አውጥተው ሲዘሉ እነሱ እኔ ምን እንደገረመኝ ታውቃላችሁ ጋይስ?
የወለድና እንክፍንክፉ ድብድብ ይሸከማል ከነጋኑ ያሉት ቦታ ማለት ነው። ዘፈኑ ቦታውን ነው ያገኘው። ጌታ ነው ብላችሁ እና በጣም የገረመኝ ዘፈን ቢኖር ከነሱ ዘፈን ማለት ነው። ራሳቸው ለራሳቸው ዘፈኑ እንከፍ የሆኑ ማለት ነው። እና ምንም ለማስቀናት የሆነ ለየት ያለ መንገድ የሆነ አለ አይደለ? ሌላ ስታይል ቀይረው እንኳን ቢሆን ለሩታ ያላደረገውን ሄዶ ለሄርሜላ አደረገ ብሎ ኦዲየንሱም በቃ ቤተሰቡም የሆነ ነገር ሊል ይችላል። ይሄ ምንም የተለየ ነገር የለም። እስከ ዛሬ ራሱ አብርሃም ግራ እየተጋባ ነው እኮ የምሬ ነው የምላችሁ። አብርሃም ልቡ እየዋለለ ነው። አብርሃም ሩታ ብልህ ሴት ሆና እንደዚህ ሚዲያ ላይ እየመጣች እያለቀሰች ያለሱ ልዑልን ማሳደግ እንደማትፈልግ ሚዲያ ላይ እየመጣች ባታለቅስና ውስጥ ለውስጥ ስራውን ብትሰራ ሩታ አብርሽን ታሸንፈዋለች። የምሬ ነው የምላችሁ። ዳኒና ሜሪን ከህይወቷ አስወጥታ በሳምንት 3 ነው 2 ይመጣል አይደል እንዴ? በሳምንት 3 ይመጣል እሷ ጋር ልጁን ለማየት። በዛን ሰዓት ስራውን መስራት ትችላለች ሩታ ማለት ነው። ግን ካጠገቧ ያሉ ከጎኗ ያሉ ሰዎች ናቸው ሁሉ ነገር ካሜራ ተደቅኖ ሚዲያ ላይ ካልሆነ አይሆንም። በቃ ያንቺ ነገር ከካሜራ ጀርባ ምንም የሚወራ ነገር የለም እስኪባል ደረጃ ማለት ነው። አስባችሁታል? የትላንትና ቪዲዮ አይለቀቅም ሲጀመር ማለት ነው። ለምን እንባዋን ታሳያላችሁ? ሲጀመር ከካሜራ ጀርባ ብዙ ነገር መስራት ትችላለች ሩታ እያለ ነበር አብርሃም እኮ። በእነሱ ንዴት ሜሪና ዳኒ ላይ የተናደደውን ንዴት ሩታን ተናገራት። ሩታ ደግሞ በንዴት ጭራሽ እያለቀሰች መጣች። አይናገራትም በእርግጠኝነት ብቻዋን ባያገኛት። ምክንያቱም አብርሃም ሩታን በደንብ ያፈቅራታል። በደንብ ሄርሜላን ይወዳታል፣ ግን አያፈቅራትም። አሁን ይሄ ቀለበት ከሆነ በእልህ ነው እንጂ ወዶ ፈቅዶ አይደለም ቀለበቱ የሚደረገው። በእልህ ዳኒ እኔ ሞቻታለሁ አንተ ከሄርሜላ ጋር ከሆንክ እኔ ሞቻታለሁ ብሏል። እንግዲህ ትሰቀላለህ አሳይካለሁ ብሏል። ስለዚህ ሄደው አንድ እንትን ይዘው የፌክ ቀለበት ይደረጋል፣ አለቀ። በዚህ ደግሞ ሄርሜላ ደግሞ እንግዲህ የፌክ ቀለበት አይደለም ኢንሻአላ ካርቶን ጠቅልሎ ጣቷ ላይ ቢያደርግላት ታብዳለች። የምሬን ነው የምላችሁ፣ ታብዳለች ሄርሜላ። ደስታዋን አትችልም። ምን ትልቅ ቦታ አስወሰዳችሁ ጋይዝ። እና ሩታዬ ውስጥ ለውስጥ መስራት ትችል ነበረ። ልጇን ደግሞ ጠንቅቃ ታውቃለች ብቻዋን ማሳደግ እንደምትችል። በእንደዚህ አይነት መረጃ ራሱ መታ እንድታለቅስ ያደረጓት ሜሪና ዳኒ ናቸው። ሜሪና ዳኒ ከጎንሽ ነን፣ እኛ በቻልነው አቅም ከጎንሽ ነን። ሶስተኛ ወገን አይፈልግም ትዳር ጋይዝ። የምሬ ነው የምላችሁ፣ ሶስተኛ ወገን አይፈልግም። ሩታ ብቻዋን ብትመጣ አብርሃምን ታሸንፈዋለች። ትላንትና አልፈልግም ካልተፈረመልኝ ብላ ያንኑላ ደረጃ እስክትደርስ ዝም ብለው ያዩት ሰዎች ዛሬ ላይ ነገሩ ከተበላሸ በኋላ መጥተው እኛ እናቃነዋለን፣ እኛ እንመልሰዋለን። ማናችሁ እናንተ? ዳኒና ሜሪ ማናችሁ? ለምን ትላንትና አልመከራችኋትም? እህቷ ከሆንሽ ሜሪ ለምን ትላንትና ተረጋጊ፣ ቀስ ብሎ ይደርሳል ፍርሚያው ለምን አላልሻትም? ዛሬ ገና ነገሩ ከተበላሸ ልጁ ልቡ ከሸፈተ የራቁት ቪዲዮ ከተያዘ ደፍራኛለች ብሎ ሚዲያ ላይ ወጥቶ እኮ እየደነፋ ሰው እኮ ነው። እኔ እኮ ሩታ ምን እንደነካት አላቅም። ጌታ ለአብርሽ እንዴት እንባ እንደወጣላት እኔ አላቅም። እዛ ጋር ሸሸ ገዳሜ እያለ እያየች ተመልሳ ለልጄ እኔ ችግር የለብኝም ለልጅሽ አይደለም ለልጅሽ ለአንድ ልጅሽ ለ10 ልጅ ትተርፊያለሽ። የምሬ ነው የምላችሁ። አንዱ የረባ ውሃ የጠጣ ሰው አልመጣም ቤትሽ። አስቡት አነጋገሩን ጋይዝ። የምሬ ነው የምላችሁ። ሶፋ ላይ ጥባጥቤ እየተጫወተ ዳኒ እሱን ለማስቀናት ያን ደረጃ ከምትሄዱ እሱን ለመመለስ በቃ ሩታን ማገዝ ካለባችሁ ከካሜራ ጀርባ ማድረግ መሆን ትችሉ ነበር እናንተ ግን ጉልበታችሁን ትቢታችሁን
ዳኒ ሲጀመር እኮ ስለ ትዳር ምን የሚያውቅ ሰው አይደለም። እውነት ለመናገር የምሬን ነው የምላችሁ። ምንም አያውቅም ዳኒ ስለ ትዳር ምን ያውቃል? ስለዚህ ሩታ ደግሞ ቆፍጠን ብላ ልጇን አባትም እናትም ሆና እያሳደገች ከማሳየት ይልቅ እዚህ ጋር መታ ማልቀሷ እኔ በጣም ነው ያስገረመችኝ። ይብሬን ነው የምላችሁ። እቺ ብልህ ሴት ናታ። ፎቶውን ወስጄ የልዑሌን ፎቶ ወስጄ ቤቴ ሰቅለዋለሁ። ከዛ ምን አይነት ሴት ብትሆን ነው የልጄን ፎቶ ሌላ ሴት የወለደችልኝን ልጅ ቤቴ ሰቅለዋለሁ ያለችው ብሎ እኮ ነው ልቡ ያፈላው። እንደዛ ነው አብርሃም። እና የማይሆን ቃላት እስከ መሰዳደብ ሽቅብ ያደገ እያለች ሩታም እንግዲህ የልቧን ተናግራለች። በስተመጨረሻ እውነት ለመናገር ሽቅብ ሳይሆን ቁልቁል ሳያድግም አይቀርም አብርሃም። እውነት ለመናገር የብሬን ነው የምላችሁ። እና ይሄ ምንም የሚደንቅ ነገር አይደለም። ቢያንስ እንኳን የሆነ ነገር ይሰማታል ብለን እንኳን ብናስብ በቤተሰብ በአዋቂዎች በሽምግልና ትልቅ ሽማግሌ ተልኮ ቢሆን ኦኬ። የእሷን ለቅሶ ለሚፈልጉ ሰዎች ናቸው ሱፍ በኤአይ የምን ሱፍ ተከራይተው ነው ደግሞ በኤአይ አቀናብረው ሽማግሌ ሊላክ ነው። ምን በግ ከየት እንደጎተቱ በግ ስለሆኑ ለነገሩ በግ እንዴት ያጣሉ? እና ሩታ ማልቀስ የለባትም። የምሬ ነው የምላችሁ። እንዴ ለምን ታለቅሳለች? ማን ስለሆኑ ነው እነሱ? አብርሃም ማን ስለሆነ ነው? ሲጀምር እኮ አብርሃም ለትዳር የሚሆነው እንዳይደለም ጋይስ። ይሄ ከውጪ ሲታይ እንቁላል የመሰለ ውስጥ ሲገባ ደግሞ ድንች የሚሆን ሰውዬ የምሬን ነው የምላችሁ።